ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤት ብለን እኛ መጀመሪያም ቢሆን ተናግረናል። ግን አሁን እያንዳንዱ ነጥብ እያያዝንባቸው ነው። ወደኛ ነጥብ እያንዳንዱ ነገር እየገቡ ነው ያሉት። አንዴ አይወዳትም፣ አንዴ ያፈቅራትም አፈቅርሻለሁ ይላል ነበር ይላሉ። በተደጋጋሚ እኛ የምንላትን ነገር እየደገሙ ነው ያሉት። ገባሽ አይደለም? ማለት በእንትናቸው አልጸኑም። እነሱም ገና እንትን ገደል ላይ ነው ያሉት። በአቋማቸው አልጸኑም። ያግበዋል። አንድ ጊዜ ሩታን ጀግና ናት ይላሉ፣ አንድ ጊዜ ስራዋን ጀምራለች ይላሉ። እናንተ ዝም በሉ የዛ ቤት ሰው ያውራ። እናንተ ዝም በሉ የዛ ቤት ሰው ያውራ። ከአንበሳ ጉሮሮ ማን ያወጣል ስጋ? በጎቹ ወደ ገደል ገቡ። ታው እንኳ ሲሏቸው መቼን ይሰማሉ? ቢላቸውን ይዘው ያው ሊተራረዱ። እዩ ላረፋ ባል ፍሪዳ ሊሆኑ፣ እዩ ላረፋ ባል ብሪዳ ሊሆኑ። የደመቁ በጎች ወደ ገደል ገቡ። ታው እንኳ ሲሏቸው መቼን ይሰማሉ? ደመቁ በጎችሽን ያዢ ይኸው እየጮሁ እንደ ቁራ ሚዲያ ላይ ያድራሉ። ጅሎቹ አያሲያ በጊቱ ዘላለም በጊቱ 3 ዓመትሽ መጣ። ይኸው አንድ ነገር ሳታመጪ ማለት ነው። አሁን በነገራችን ላይ ወሬ ወቂ አንቺ ስም መጥራት አይጠበቅብኝም። ተበግነትሽ አልዘለልሽም። ነጥብ ይዘንባቸዋል። እያንዳንዳቸው ነጥብ ይዘንባቸዋል። ገደል ላይ ነው ያሉት። መቼም ገደል ላይ ልንሆን አንችልም። ገደል ላይም አይደለንም። ገደል ላይ የወደቃችሁት እናንተ ናችሁ። ገንዘባችሁንም ብራችሁንም ልብሳችሁንም ልካችሁ የወደቃችሁት እናንተ ናችሁ እንጂ እኛ አይደለንም። የእኛ ልጆችማ እያቸው ሲያምሩ እንቁላል አስመስለው እየተንከባከቡ አንድ ሄርሜልዬ ያለ ፎቶ የእናንተ ልጅ የላትም። ናይጄሪያ የመሰለ ፎቶ እያወጣን እናስቀምጣለን። ተው ስንላችሁ ካልሰማችሁ፣ እረፉ እንተዋችሁ ስንላችሁ ካልሰማችሁ፣ ውርድ ከራሳችሁ ማለት ነው። ማንም ከማንም አያንስም። ገባችሁ አይደለ? ኧረ እባክሽ እስቲ ቀጥይ። ንፍሩ እንዴ ይሳደባሉና ትናንትና ሄርሜላን የተናገረችው አሁን ያቺ አንዷ ሁላቸው ምናምን ብለው አስወጣዋት እንጂ የተናገረችው ነገር እውነት ነው። በቃ ከልቧ ላይ ያለውን ነገር ነው የተናገረችው። ስለዚህ እሷን ወዷትም አያውቅም። ትናንትና እንኳን መሀላ ምላ ስትነግረው ይመለስ ነበረ። ገባሽ? ግን እሱ ጥሏት ነው ሄደው። አያችሁ ድክመታችሁ፣ አያችሁ መውደቃችሁ። ይሄ አንዱ ምልክት ነው። ሼር አድርጋችሁ ለነብሮ ዩቱብና ለበጎቹ አድርሱልኝ። ዝናብ ጥሎ ሲያባራ ያካፋል። ፍቅር የያዘው ሰው ሲሄድ ያንቀላፋል ይባላል። ገብቶሻል? ደመቁ የእናንተ ልጅ እንደ ሄርሜላ አድርጎ አብርሃም አንድም ቀን ከጉያው ሸርክቶት አያውቅም። ከአንገቱ ስር ላይ የእናንተ ልጅ በግዴታ ውደደኝ ብላ ለጥፈኝ ብላ ስታለቅስ የነበረች ይውላችሁ። ትዳር በግብግብ አይሆንም፣ በፍቅር ነው እንጂ ትዳርን በፍቅር እንጂ ብልህ ሴት ብትሆን ደመቁ ትዳሯን ትይዝ ነበር። ብልህ አይደለችም። የመጣችሁ በለቅሶ ነው፣ የምትወጣውም ደግሞ በለቅሶ ነው ተብላ ወታለች። ሶሻል ሚዲያ ላይ ነው ያገባት። ሶሻል ሚዲያ ላይ ነው የፈታት አብርሃም በህዝብ ፊት። ስለዚህ በዚህ ደረጃ ደክማችሁ ወድቃችሁ ነብሮ ዩቱብ አሳዘንሽ። ይበቃል። በጣም አዝኛለሁ። ሶሪ በጣም አዝኛለሁ። እንደ አንድ ስደተኛ በጣም አፈርኩብሽ። ችግር የለም። ይሄ ተመልካቹ አንቺ ጋር ውን ቢል ምናምን እኔ በጣም አዝኛለሁ። አንቺ ግን በዚህ ልክ ወርደሽ ተፈጥፈጠሽ ተገኝሽ። በቃ ተሸንፈሻል ማለት እኮ ነው። ኔበር ተሸንፈሻል። ገብቶሻል? ስለዚህ የሄርሜላ ልጆች ምናምን ብለሽ እንደዚህ ብለሽ የምታጣጤው ወድቀሻል ማለት ነው። ልንገረሽ፣ ወደዳችሁም ጠላችሁም ሄዳችሁ ኮሜንቱን ማንበብ ትችላላችሁ። ትንሾች ናችሁ፣ ከ10ም አትበልጡም። የደመቁ በጎች ልንገረሽ፣ እውነቱን የምታቀራሩት ማለት ነው። ወድቃችኋል እኮ። እናንተን ግን አርዳ ተጠቀመችባችሁ። ደማችሁን ጠጣቻችሁ። ገንዘባችሁን ተቀብላ በልታለች። ልብሳችሁን ተቀብላ በልታለች። ደመቁ ምን ያልተቀበለቻችሁ ገላችኋለች። ወደንስነታችሁ ተፈልጎ አይገኝም። ብዙ መስዋዕትነት ከፍላችኋል። እንደ በግነታችሁ ነው ያልኳችሁ፣ እንደ በግነታችሁ። አሁን ግን ተስፋ ቆረጡ። አልፈልግሽም ከበጣገቤ እንዳደርሽ ብሎ አብርሃም አሰናብቷታል። ስለዚህ እናንተ ምንድን ነው እንደዚህ የሚያደርጓችሁ? ምንድን ነው እንደ ቅጠል እንደ ጌሾ ከጀርባ የምትከተሉት? ሲተዋችሁ አታውቁም እንዴ? ምራጭ ሁሉ ተመረጣችሁ እንዴ? ምርት ይዘናል እኛ። ግርዳ አንፈልግም እኛ ካሁን በኋላ። ችስ ፍየሎች እንዴ! እነዚህ ምን ሆኖ ነው ጋይስ?
አንፈልግም በግድ ነው እንዴ ትዳር? ኧረ ተው፣ ኧረ ነውራችሁን ወቁ፣ ኧረ ነውራችሁን ወቁ፣ ነውራችሁን ወቁ። የሚያስጠላባችሁ